ስምህን ለሰው አላነሳም እጄ የለኝም አቅሙ ብትወጣም ከጄ እሺ አይልም የለመደ ጎኔ ባንተ ልጨክና ጨክኛ አንቺ ዱቄታም ዘልዛለ ሴት አሰዳቢ ማለት ነው። ባይዘው ወዶች እንደዚህ አይነት ሰዎች እንደዚህ አይነት ሴቶች እንግዲህ እችን ያዋት ቤተሰብ የላቸውም። የጎረቤት ሰው ላይክ ጓደኞቻቸው እንኳን አንድ አይነት ስለሆኑ ሊሆን ይችላል። ባይዘው በዚህ ቪዲዮ አሰራም ብዬ በጣም ንቄት ትቻት ነበር ማለት ነው። ሁሌ ነው ማያት ቪዲዮ የስተርዴ ማይቻለው ማለት ነው። ብሩክን አፈቀርኩ የብሩክ አፍቃሪዎች ላወላ አይዘጋችሁም ግን እናንተ ብሩክ እኮ የሃይሚ ነው። አልጋ ላይ እየተላፉ እያያችሁ ያለ ብሩክ ወንድ የለም እንዴ? እንደዚህ አድናቂ ሳይሆን አፍቃሪ ሆነው እንደዚህ የሚጨማለቁ ናቸው እኮ ብሩክንም ወንዶቹን የሚያጠግቡት ማለት ነው። ሪሊውን ነው። ስለዚህ እንደዚህ አይነት ሴቶችን መቃወም መስት ኢምፖርታንት ነው። ዘልዛላ አታለፎሎም ቢሆን ማለት ነው። አታለፎሎም ቢሆን ኔቨርስ እንዴ በጣም ነውር ነው ኮዶቼ። አንደኛ ነገር ምንድነው ብሩኬ የሃይሚ ነው። እንደዛ እየተቃለዱ እንደዛ አልጋ ላይ እየተላፉ እንዴት ነው የምትመኙስ? እንዴት ነው ቆይ እናንተ ሴት አሰዳቢ። አሁን እቺ ስታምር አይታችኋታል። ግን ብሩክን ምንድነው ቆይ መኪናውን አይተሽ ነው ወይስ ፍሪዝ ወይ ታቶን እንዴ? ብሩኬ እኮ ልጅ ነኝ እያለ ነው። ምን ፈለጋችሁ እናንተ ገና ዝፍጦች? እናንተማ ብሩክ ባይዘው ተጠንቀቅ። ብሩኬ በጣም ተጠንቀቅ። እነዚህ በቀን ካገኙክ ይደፍሩሃል። ተጠንቀቅ ማለት ነው። በጠራራ ፀሐይ ነው እነዚህ እንዴ? እነዚህማ ሚጥሚጣ መጨመር ነው እንትናቸው እንትን ማለት ነው በሚለው ማለት ነው ዳቦቸው ውስጥ። ዘርዬ በማንኛውም ሃይማኖት አይፈቀድም። ይሄ እኮ ዚና ነው የሚባለው። ገባችሁ? እንደውም እንደዚህ አይነት ሴቶች መገረፍ አለባቸው። ሲጀመር በጣም ነውር ነው እንዴ። እኔማ ወላሂ ነው የምላችሁ። ኮሜንቴን ካያችሁ እኔ ግልክ እንዳየው ዘልዛላ ነው የምላት። በጣም ነው የምዘጋኝ። እንደዚህ አይነት ሴቶች እኮ ያው የሰለጠኑትም ስደት ላይ ነው። እንደዚህ እንግዲህ ታቶ ሲያዩ ምናምን ፍሪዙን ሲያዩ ሃይሚትዬን ሲስማት ሃይሚትዬ ራሱ ስለሆነች ነው እንደፈለገ የሚያረጋት። እንዴት ነው የምትመኙት? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁላ ማን ሰላም እኔ ጋር አልሐምዱሊላህ ሁላ ማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው የኛ ድምቀቶች። እንግዲህ ሃይሚትዬ እና ብሩኬ ጠፋ ካሉ ብዙ እንትን አይልም አይነፋም። ሌላው ደግሞ ትንሽ እኔ ጋር ድምጽ አለ። ሩቅ ነው ባይዘው ሲያስሉ ልጆቹ አየር ትንሽ ተቀያይሯል አይደል? ሙቀት መጥቷል። እያሳላቸው ነው የአረቦቹ ልጆች ማለት ነውና ሶሪ ለድምጽ ከገባበት ማለት ነው። ባይዘው ሁሉ ድምጽ አለ ስል ሳዳምጠው እናንተ ጋር ብዙ አይሰማም። እና ውዶቼ ሃይሚትዬ እና ብሩኬ ኢንሻአላህ ዛሬ በሃይሚዬ ቤከች ሊሉ ይችላሉ። እነሱ ካይሉ በጣም ነው ድማሙ ሁሉ የሚደብረው ማለት ነው። አይዲያ ራሱ የሚጣፋው ማለት ነው። ወይኔ ሃይሚትዬ ማይስዊት አላባለሽበት ጠብቅሽ። የሆነ ቤት ደግሞ ሐሰን እንደዚሁም ደግሞ ቤኪ እቺ የብሩኬ ናት ሰው የባለፈው አንድ ላይ ፍራንክ የሰሩት ተዘግዝቀው ሳይ ደስ አለኝ። ከምር እንደምን ባገኛቸው ሐሰንን አንድ ጥፊ አልሳለሁ። ሐሰንን ማላስ ፈልጋለሁ አንድ ጥፊ። ቤኪን አንድ ጥፊ። ቤኪ ሐሰን እቺ ከነሱ ጋር ማሄን አንድ ጥፊ። ሀብን አንድ ጥፊ። ናኒን አንድ ጥፊ። እንደዚህም ደግሞ አርቺ ሀብሳላት እሷን 3 ጥፊ እንደ ባገኛቸው ማለት ነው። የሆነ ሰዓት ላይ ተገልብጦ ሳይ የሆነ ደስ ነው ያለኝ። በቃ የሆነ ደሜ ግንፍል ነው ያለው። ለምን ነው ዘርዬ ምን አውቃለሁ። በቃ በይባ ያሰኘኛ እኔ ጠንቆች ናቸው የፍቅር መቀሶች። አንዴ ካሜራማን ነኝ ይላሉ፣ አንዴ ካሜራማን ነኝ ይላሉ፣ አንዴ አስታራቂ ነኝ ይላሉ፣ አንዴ ምን ይላሉ። ስለዚህ በስ በይባ ያሰኝቶኛል። እና ውዶቼ እንደዚህ ዘና ምለው ያው ስለሚሰድቡኝም ችግር የለውም። መለስ ምን ብሏል? መላጣ ብሎ መናገር ይችላሉ፣ መላጤን ግን መንካት አይችሉም ትላለች። ባይዘው እናቴ ናት መሰለኝ የምታስታውሰኝ ሲልም አልሰማሁም። እና ምን ልላችሁ ፈልጌ ነው፣ እቺ ዘልዛላንም አይታችኋታል መግቢያው ላይ
ከአንዴም ሁለቴ ነው ማያት ማለት ነው። በጣም ነው ማዝ ነው። ለምንስ ይሆናል? ገና ታዳጊ ናት። አታ ለፎቶስ ቢሆን ለምን ይሆናል? ይሄ እኮ ራስን ማውረድ ሲጀመር ብሩክ ሃይሚ ነው። አታ ሌላ ወንድ ራሱ ወንድ ነው እንጂ ገፍቶ የሚመጣው እንዴት ነው ሴት ለእንደዚህ የምትሆነው? ፎቶ ለጥፋ ከምር እንዴ! ወንድ እንዲወደድ እኮ እህቶቻችን ሳያገቡ ወንዶች እኮ ቀዘኑብን ከምር እንዴ! ስለዚህ እነዚህ ናቸው ወንዶቹን እያስጨማለቁ ያሉት። ስለዚህ እንደነዚህ አይነቱን በአካፋ እንዳለ እፍስ አድርጎ የሆነ ቦይ ውስጥ መክተት ነው መጨለቅ። ብሩክ ኦንሊ ፎር ሃይሚቲ ነው አላህ ከፈቀደ ማለት ነው። የእሱ ነገር ምንም አይታወቅ። እስቲ አላየ ለብሩኬ በጎርፍ ብር አዝንብለት ቶሎ ሰርጉን ምንም ድሪሙን እንዲያሟላ ማለት ነው። እና ሶዛት ኤኒዌይ አዲስ ነገር አለ እንዳትሳደቡ ብለሻል። ደግሞ ኤስ ነኝ እንዴ? እኛ ለምን እንሳደባለን? የብሩክ እህቶች ሲሰድቡን ነው እኮ እንዴ። አዲስ ነገር አለ እንዳትሳደቡ። እኔ በጣም ኮሜንት እኮ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አታህርት የሆነ አሻንጉሊት የምትሰጡኝ ማለት ነው። ጊዜያችሁን አጣባችሁ እና ያስቀኛል። አንዳንድ ኮሜንት አትሳደቡ። እነ ብሩክ እህቶች ናቸው እኛ የሚጠርጉን፣ እኛ የምንሳደበው። እና እንግዲህ ኢንሻላ አብሹር ሃይሚትዬ ለእኛ ታስባለች። መጪውም ረመዳን ነው። እንደው ምንም ካለፈ በኋላ እንኳን እንትን ብትል ይሻላል። ባይሆን ወደ ሰላም ቢመጡ በቃ እንደ ሰላም ይምጡ። እንግዲህ ያው አላህ ከነሱ ጋር እኔ የምናውቃለሁ። ብቻ የሆነ ድብር የሚለኝ ነገር አለ። እንግዲህ እስቲ ሲመጣ እናያለን ቪዲዮአቸውን። ለማንኛውም ውዶቼ ሃይሚትዬ እና ብሩኬ ሰላም ይሁኑ። ከምንም በላይ እነዚህ ሴቶችን አጥፏቸው እናንተ። አንድ ደግሞ አለች ሰኒ እኔን የተሳደበች ማርያም ምን ትያለሽ? የስተርዴ ነው ያየሁት። ማርያም ምን ትያለሽ? ሃይማኖትሽን አታከብሪም። ዥልጥ እኔን ስትሰድብኛል ነበር። ሃይሚዬን ነው እንደዛ የምትላት እኮ ሰኖ ነው ሰኒ የምትባል ማለት ነው። ሴና ናት። ይቅርታ ስሙኔን ባለፈው 3-4 የለጥፋ ምሰድበኛለች የብሩክ እህት። እና ቶታሊ እንደዚህ አይነት ሴቶችን ወንዶቹን የሚያጠግቡ ናቸው። ወንዶች ደግሞ ሚዲያ ላይ ያሉ ወንዶች በጣም የዋህነትም ያጠቃቸዋል። ለምን እነዚህ ሴቶች ለፎሎ ብለው ነው የሚጨማለቁትና የሚረክሱት ማለት ነው። ወንዶቹ ግን እውነት ነው የሚመስሏቸው ፈላጊ ያላቸው እና እንደዚህ አይነት ሴቶችን ወደዛ። ሌላው ደግሞ ብሩኬ ብላችሁ የምትጨማለቁት ብሩኬ በእንጨትም አይነካችሁም። ሪሊውን ነው እንደውም እንዳይታዘባችሁ ሜንሽን እያደረጉ እንደሚጨማለቁትም ማለት ነው። እና ብሩኬ በዚህ ነገሩ ጨዋ ነው እኮ። እኔ 100% ለብሩኬ በጣም ጨዋ ነው። ሪሊውን ነው የምነግራችሁ። ግን እሱ ምንድነው ያው ህልም ድር የሚባለው ነገር አለ። በዛ ላይ ደግሞ ልጆች ስለሆነ ያው በሄጅ ሃይሚትዬን በሄጇ እንጆይ ማድረግ እንዳለባት እሱም በሄጁ እንጆይ ማድረግ እንዳለበት ነው እንጂ እንደዚህ ነገር ጨዋ ነው። ስለዚህ እንደዚህ አይነት ሴቶችን በእንጨት እንትን አይላችሁ አርፋችሁ ቁጭ በሉ ማለት ነው። ኦኬ ሚሴጅ እየገባ ነው። እና ውዶቼ ለማንኛውም እችል ልጅ ልኮረኩም ነው። ስርዓት ይኑርሽ። ብሩኬ ኦንሊ ፎር ሃይሚቲ ነው። ደግሞ ሙዚቃ እያቀነባበረች ነው። እና ይሄን ይመስላል ውዶቼ። ለማንኛውም ይምጡልን ሃይሚትዬ እና ብሩኬ በሰላም ይምጡልን ማለት ነው። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ